ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ልገደል እችላለሁ፣ እኔ ከተገደልኩ ይህንን አድርጉ ሲሉ ኑዛዜ ማስቀመጣቸው ተሰማ። ትራምፕ ኑዛዜ ማስቀመጣቸውን ራሳቸው አረጋግጠዋል። ምን ብለው እንደተናዘዙና ለአሜሪካ ጦር ምን ብለው እንደነገሩ በዝርዝር አስረድተዋል። በዝርዝር የማስደምጣችሁ ጉዳይ ይኖራል። በሌላ በኩል አሜሪካ የሆርሙዝ ወሽመጥ ኢራን ክፍት እንድታደርገውና ክፍት መሆኑንም በይፋ እንድታውጅ እስከዛሬ ምሽት ድረስ ቀነገደም ማስቀመጧም ሌላኛው አነጋጋሪ ጉዳይ ሆኗል። ኢራን በምላሹ ማንም ለኔ ፍላጎትም ሆነ ለኔ ጥቅም ቀነገደብ ሊያስቀምጥልኝ አይችልም ስትል በዝርዝር አስታውቃለች። በኔ ተሸናፊነትና በኔ እጅ ሰጪነትም የጦርነት አይጠናቀቅም ስትል አውጃለች። በዝርዝር በጉዳዩ ዙሪያ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል በሳተላይት መረጃዎች ከኢራን ውስጥ ተገኘ የተባለው መረጃ የአሜሪካና የእስራኤልን የስለላ እንዲሁም ደግሞ የደህንነት አባላት በእጅጉ አስደንግጧል። ለመሆኑ በኢራን ውስጥ በሳተላይት የታየውና የአሜሪካና የእስራኤል የደህንነት ቢሮዎችን ያመሰው መረጃ ምንድን ነው? በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። በሌላ በኩል ኢራን የተባበሩት አረብ ኤሚሬትን ከአሜሪካ ጋር በማበር በሚል ከፍተኛ ዋጋ እንደምትከፍል ኢራን በተባበሩት አረብ ኤሚሬትስ ዩኤኢ ላይ ከባድ ዛቻ አሰምታለች። የምታደምጡት ሌላኛው ዝርዝር ሰበር መረጃ ነው። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ከከፈቱት ጦርነት መውጫ መንገድ እንዳጡ የአሜሪካው ኬብል ኒውስ ኔትወርክ ሲኤንኤን ዘግቧል። ሲኤንኤን በትንታኔው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ ያላቸው ሁለት አማራጭ ነው ብቻ ሲል አስቀምጦታል። ለመሆኑ በትንታኔው ምን አስቀመጠ? ሁለቱ የመውጫ የትራምፕ መንገዶች ምንድናቸው? በዝርዝር የሲኤንኤንን ትንታኔ የማስቀምጥላችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ከተገደልኩ እንዲህ አድርጉ በሚል ኑዛዜ ማስቀመጣቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቀናት በፊት ኢራን ልትገለኝ ትፈልጋለች፣ በኢራን የግድያ ዝርዝር ውስጥ አንደኛው ሰው እኔ ነኝ ሲሉ መናገራቸው ይታወቃል። ይህንን ተከትሎ ታዲያ ዛሬ ሌሊቱን በሰጡት መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ከተገደልኩ ኢራንን ሙሉ በሙሉ አፈንድታችሁ ጨርሷት የሚል የኑዛዜ ቃላቸውን ሙሉ በሙሉ ለጦራቸው ማስተላለፋቸውን ተናግረዋል። ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃለ ምልልስ እንደተናገሩት ከሆነ እኔ ከተገደልኩኝ አሜሪካ የምትወስደው የአጸፋ እርምጃ በምድር ላይ እስካሁን በምንም ሀገር ላይ ተደርጎ የማይታወቅና ኢራንን ወደ ፍርስራሽነት ብቻ ሳይሆን ከሀገርነት ገጽ ጭምር የሚሰርዛት ነው። ይህ ደግሞ እንዲደረግ ለጦር ኃይሌ አስቀድሜ ትዕዛዝ ሰጥቻለሁ ብለዋል። አሁን እየተጋፈጠን ያለነው እውነታ ይህ ነው። እኔ ለረጅም ጊዜ በእነሱ
በእነሱ የሞት ዝርዝር ውስጥ ነበርኩኝ። ነገር ግን እኔ አንድ ግልጽ መመሪያ ለጦር ሰጥቻለሁ። በእኔ ላይ አንዳች ነገር ቢከሰት ከሞትኩ በኋላ ኢራንን በታሪካቸው አይተው የማያውቁት ብቻ ሳይሆን ከዚያ በኋላ ሀገር ሆነው እንዳይቀጥሉ ሙሉ በሙሉ አጥፏቸው ብዬ ነው ትዕዛዝ የሰጠሁት። ይሄ የኑዛዜ ቃሌ ነው ብለዋል ትራምፕ ዛሬ ሌሊቱን በሰጡት መግለጫ። እዚህ ሳምንት መጀመሪያ ላይ የአሜሪካና የእስራኤል መገናኛ ብዙሃኖች ባስነበቧቸው ሰበር መረጃዎች ላይ የእስራኤል ሰላዮች ትራምፕን ለመግደል ኢራኖች መዘጋጀታቸውን የሚያመለክት መረጃ አሾልከው ለአሜሪካ ሰጡ መባሉን ተከትሎ ጋዜጠኞች ዛሬ ሌሊቱን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል እርሶን ለመግደል ኢራን እያሴረች ነው የሚለውን መረጃም በስውር ሰጥታቸዋለች ወይ በሚል ለቀረበላቸው ጥያቄ ትራምፕ አስተባብለዋል። አይደለም፣ እስራኤል ምንም ያመጣቸው አዲስ ነገር የለም። እኔ በኢራን የግድያ ዝርዝር ውስጥ አንደኛ ደረጃ ላይ ከተቀመጥኩ ረዥም ዓመት ተቆጥሯል። አዲስ ነገር አይደለም። ሁልጊዜም ምርጥ መሪዎች ይጠላሉ። እኔ ምርጡ መሪ ነኝ ብለዋል። በሕይወት ደግሞ በዚህ መልኩ የምትቀጥል ናት ካሉ በኋላ የኢራን አገዛዝ እርሳቸውን ለማስወገድ ከሚያደርገው ጥረት በፍጹም ወደ ኋላ እንደማይል በመገንዘብ ኢራኖች ቢገሉኝ እንደኔ አይነት ምርጥ መሪ አሜሪካ አግኝታ ስለማታውቅ እንደምትናፍቁኝና ሁልጊዜም እንደምታስቡኝ ተስፋ አደርጋለሁ። ኑዛዜ ግን እኔ ከተገደልኩ ይፈጸም ብለዋል። ይሁን እንጂ የዓለም አቀፍ የዜና አውታር የሆነው CNN ባወጣው ተጨማሪ ምርመራ ዘገባ እስራኤል ለአሜሪካ አጋርታቸዋለች የተባሉ ሚስጥራዊ መረጃዎችን ይፋዊ የጥቃት እቅድን ያካተተ ባይሆንም የኢራን እስላማዊ አብዮታዊ የጥበቃ ጓዳ IRGC ከፍተኛ ወታደራዊ አዛዥ አህመድ ሻሂዲ ፕሬዝዳንት ትራምፕ እንዲገደሉ በጽኑ እንደሚፈልጉ የሚያሳይ ሚስጥራዊ መረጃ እንደደረሰው አመልክቷል። ኢራን እንደ አውሮፓውያን አቆጣጠር በ2020 ትራምፕ በሰጡት ቀጥተኛ ትዕዛዝ የተገደሉትን የኢራኑን ታዋቂ ጀነራል ቃሲም ሱሌማኒን ደም ለመበቀል የዩናይትድ ስቴትስን ፕሬዝዳንት ለመግደል በይፋ ኢራን ስትዝት መቆየቷ ይታወሳል። በተለይም እንደ አውሮፓውያን አቆጣጠር በሐምሌ 13 2024 በፔንሲልቬኒያ በትለር በተባለው ካውንቲ በተደረገው የፖለቲካ ሰልፍ ላይ የነፍሰ ገዳይ ጥይት የትራምፕን ጆሮ ከመታ በኋላ እርሳቸው ላይ የተቃጣ በርካታ ሚስጥራዊ የግድያ ሴራ መኖሩንና ከዚያ ግድያ ጀርባ ኢራን አለች በማለት ትራምፕ መናገራቸው ይታወሳል። ይህ በዚህ እንዳለ የአሜሪካ ባለስልጣናት የትራምፕ አስተዳደር ከኢራን እስላማዊ አብዮታዊ ሪፐብሊክ ጋር ወደ ኒውክሌር ድርድር ከመሸጋገሩ በፊት ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገውን ወታደራዊ ከበባና ተኩስ በአስቸኳይ እንድታቆም ጥብቅ ቅድመ ሁኔታ ለኢራን ማስቀመጡ ተሰምቷል። ሶስት ከፍተኛ የአሜሪካ ባለስልጣናት ለጋዜጠኞች በሰጡት ሚስጥራዊ መረጃ ዋሽንግተን በቀጥታና በቀጠናው አሸማጋዮች በኩል ለኢራን ያስተላለፈችው መልእክት እጅግ ግልጽ መሆኑን ጠቁመዋል። አሜሪካ ኢራን የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ሙሉ በሙሉ ክፍት መሆኑን በይፋ እንድታውጅና በንግድ መርከቦች ላይ የምታደርገውን ተኩስ እንድታቆም እስከዛሬ ድረስ ቀነ ገደብ አስቀምጣላቸዋለች ተብሏል። የዚህ ጉዳይ ስልታዊ ክብደት እጅግ ግዙፍ የሆነው ከ3 ሳምንታት በፊት የተፈረመው የመግባቢያ ሰነድ ኢራን በወሽመጡ ላይ በተደጋጋሚ ጥቃቶችን በመፈጸሟ ምክንያት ፈርሷል በማለት ትራምፕ ማወጃቸው ነው። የአሜሪካ ባለስልጣናት እንደሚሉት ኢራን መርከቦችን አለመምታት የሚለውን እጅግ ቀላሉንና መሰረታዊን ቃል ኪዳን ማክበር ተስኗታል በማለት ሲከሱም ኢራን ደግሞ በበኩሏ ድንበር የተጥሶ ተኩስ ተፈጽሞብኝ የተኩስ አቁሙም በይፋ ተጥሷል ባይ ናቸው። የአሜሪካ የስለላ መረጃዎች እንደሚያመለክቱት ከሆነ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺና የኦማኑ የውጭ ጉዳይ ሚኒስትር ሰይድ ባድር አብዱል ሰይድ በሙስካት ኦማን ከተማ ተገናኝተው በወሽመጡ ቀውስ ዙሪያ ተወያይተዋል ተብሏል። ኦማን ከቅርብ ሳምንታት ወዲህ ከአሜሪካና ከባህረ ሰላጤው የአረብ ሀገራት ጎን በመሰለፍ በራሷ የባህር ዳርቻ አቅራቢያ አዲስ ደህንነቱ የተጠበቀ የደቡብ ባህር መስመር ለንግድ መርከቦች ክፍት ማድረጓ ኢራንን በከፍተኛ ሁኔታ አስቆጥቷታል። ምክንያቱም ይህ እርምጃ የኢራንን ድርድር አቅም ያዳክማል ተብሎ ይታሰባል። ከመጋረጃ ጀርባ ያሉ የአሜሪካ የዜና ምንጮች እንደሚያረጋግጡት ከሆነ የኢራን ተደራዳሪዎች ለአሜሪካ ወገን እኛ ተሳስተናል፣ ስህተት ሰርተናል፣ ነገር ግን ውይይቱን እንቀጥል የሚል የሚስጥር መልእክት ልከዋል ባይ ናቸው። ይሁን እንጂ የኢራን
የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይህንን የአሜሪካን ክስ ሙሉ በሙሉ ያስተባበሉ ሲሆን ኢራን ከአሜሪካ ጋር ምንም አይነት የድርድር ጥያቄ አላቀረበችም፣ በኳታር አሸማጋዮችም ጥያቄ መሰረት ብቻ ለመወያየት ተስማምተናል እንጂ በማለት ገልጸው በአሁኑ ወቅት በኢራን አገዛዝ የውስጥ መዋቅር ውስጥ የመግባቢያ ሰነዱን አፈጻጸም በተመለከተ በደህንነት ክፍሎቻችንና በፖለቲካዊ መሪዎቻችን መካከል እጅግ ከፍተኛ የሆነ ውይይት ተደርጎበታል ብለዋል። በሌላ በኩል የኢራን ዋና ተደራዳሪና የፓርላማ አፈጉባኤ መሐመድ ባገር ቃሊባፍ ኢራን ለአሜሪካ ጉልበተኝነት በፍጹም እጇን አትሰጥም፣ እንዲሁም አሜሪካ ስምምነቱን የምታፈርስ ከሆነ ደግሞ ሀገራችን ኢራን ሙሉ ለሙሉ ወታደራዊ መከላከያ ዝግጁ መሆኑን በጽኑ አስቀምጠዋል። ጦርነቱን ማቆም እኛ ኢራናውያን ብቻ ሳይሆን የዓለም ሀገራት በሙሉ ቅድሚያ የሚሰጡት ጉዳይ ቢሆንም እንኳን ይህ ግጭት ግን በኢራን ተሸናፊነትና በኢራን እጅ መስጠት በፍጹም እንደማያበቃ ሙሉ በሙሉ ላረጋግጥላችሁ እወዳለሁ ሲሉ ገልጸዋል። የኢራን እስላማዊ ሪፐብሊክ የሕግና ዓለም አቀፍ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የተባበሩት አረብ ኤሚሬቶች በአሜሪካና እስራኤል ጥምረት በኢራን ላይ ለተከፈተው ወታደራዊ ወረራ ላደረገችው ቀጥተኛ ወታደራዊ ድጋፍ ዓለም አቀፍ ሕጋዊ ተጠያቂነት ሊጫንባት ይገባል ሲሉ በይፋ መጠየቃቸው ተዘግቧል። ይህ የኢራን የከረረ ክስ የመጣው የአሜሪካ የንግድ ሚኒስትር ለተባበሩት አረብ ኤሚሬትስ ያደረገውን አዲስ የኤክስፖርት ማቅለያ ውሳኔ ይፋ ማድረጉን ተከትሎ ነው። አሜሪካን ለኤሚሬትስ በኢራን ላይ ለከፈተችው ጦርነት ላበረከተችው ስትራቴጂካዊ ወታደራዊ እገዛ እንደ ሽልማት በመቁጠር እጅግ ዘመናዊ የሆነው የሰው ሰራሽ አስተውሎት AI ቺፖችንና የጦር መሳሪያ ቁሳቁሶችን ያለምንም ፈቃድ ማገጃም ለኤሚሬትስ ለመሸጥ ወስናለች። ጋሪባባዲ በማህበራዊ ትስስር ገጻቸው ይህ የአሜሪካ መንግስት ይፋዊ ውሳኔ የተባበሩት አረብ ኤሚሬትስ አሳፋሪ ሰነድ ቀጥተኛ ዓለም አቀፍ የህግ ዘመቻዎችንና የህግ መዘዞችን ይዞ ይመጣል። ኤሚሬትስም ለፈጸመችው ድርጊት ሙሉ በሙሉ በኢራን ተጠያቂ መሆን አለባት ብለዋል። የመከላከያና የስለላ መረጃዎች እንደሚያረጋግጡት ኤሚሬት በኢራን ላይ በተከፈተው ጦርነት ወቅትም ቀደም ሲል ከሚታወቀው በላይ እጅግ ሰፊና አደገኛ ሚና ተጫውታ እንደነበር ተዘግቧል። የአሜሪካ ዎል ስትሪት ጆርናል ሚስጥራዊ ምንጮቹን ጠቅሶ ዛሬ ሌሊቱን ይዞ በወጣው ሚስጥራዊ መረጃ የኤሚሬትስ የጦር አውሮፕላኖች በጦርነቱ መጀመሪያ ቀናት ውስጥ በኢራን ግዛት ላይ በደርዘን የሚቆጠሩ የአየር ድብደባዎችን አካሂደዋል። ይህ ጥቃት ከአሜሪካና ከእስራኤል ጋር በጥብቅ የተቀናጀ የከረረ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦርነቱ ወቅት ሚስጥራዊ በሆነ ሁኔታ አቡዳቢ በመገኘት ከኤሚሬትስ ፕሬዝደንት መሐመድ ቢን ዛይድ አልናህያን ጋር መወያየታቸው ታውቋል። እስራኤል የራሷን የአይረን ዶም የአየር መከላከያ ባትሪና የቴክኒካል ሰራተኞች በኤሚሬትስ ምድር ላይ ያሰረፈች ሲሆን የእስራኤል የሞሳድ የስለላ ድርጅት መሪ ዴቪድ ባርኒያ ወታደራዊ ተግባራትን ለማስተባበር ቢያንስ 2 ጊዜ ወደ ኤሚሬትስ መጓዛቸው ተረጋግጧል። ይህ በዚህ እንዳለ አሜሪካና እስራኤል በሳተላይት ከኢራን ውስጥ አገኘነው ያሉትን መረጃ ለመገናኛ ብዙሃን አሳልፈው ሰጡ። መቀመጫውን በአሜሪካ አትላንታ ያደረገው የአሜሪካው ኬብል ኒውስ ኔትወርክ ወይም CNN የስለላ መረጃዎችንና እንዲሁም የሳተላይት ምስሎችን መሰረት በማድረግ ያወጣውን ዘገባ ዛሬ ሌሊቱን አሰራጭቷል። ከኢራን ውስጥ የተገኙት የሳተላይት ምስሎችና የስለላ መረጃዎች ኢራን ከአሜሪካ ጋር የኒውክሌር እንቅስቃሴዎቿን ለማገድ የመግባቢያ ሰነድ ተፈራርማ ባለችበት በዚህ ተመሳሳይ ወቅት የኒውክሌር ጦር መሳሪያ ልማት ማዕከሏን በሚስጥር ስታድስና ስታጠናክር እንደነበር በኒውክሌር ማብላያ ጣቢያዎቿ ውስጥ ከፍተኛ እንቅስቃሴ መኖሩ ተሰምቷል። እንደ አውሮፓውያን የዘመን አቆጣጠር በጁን 22 እና በጁላይ 7 የተነሱ እጅግ ዘመናዊ የሳተላይት ምስሎች በፓርቺን ወታደራዊ ኮምፕሌክስ ውስጥ በሚገኘው የመሬት ውስጥ የታርሌጋን የኒውክሌር ማዕከል ላይ ሰፊ የመልሶ ግንባታ ስራዎች በከፍተኛ ፍጥነት በበርካታ ሰራተኞች እየተካሄዱ መሆናቸውን ያጋልጣል። የሳይንስና ዓለም አቀፍ ደህንነት ኢንስቲትዩት ምስሎቹን በጥልቀት መርምሮ ባወጣው ትንታኔ መረጃ መሰረትም ባለፈው ጥቅምት ወር በእስራኤል ጥቃት ወድሞ በነበረው በዚህ ማዕከል ጣሪያ ላይ በተፈጠሩት 3 ትልልቅ የፈንጂ ቀዳዳዎች ዙሪያ ሰፊ ቁፋሮ በማድረግ በአዲስ የኮንክሪትና የብረት ሐዲድ ጣሪያውን ዳግም የመገንባትና
የማጠናከር ስራን ተከናውኖ አልቋል ብሏል። የሳተላይት መረጃዎቹ እንደሚያረጋግጡት ኢራን ከአሜሪካ ጋር የነበራት የሰላም ስምምነት በሕግ ጸንቶ ባለበት ወቅት ጭምር የኒውክሌር ጦር መሳሪያ ምርምር ጣቢያው በሚስጥር ሙሉ በሙሉ መገንባቱንና ካለፈው ጊዜ የበለጠ ጠንካራ እንዲሆን መደረጉን አረጋግጧል። ይህ ደግሞ ለአሜሪካ ወታደራዊ ኃይሎችም ሆነ ለእስራኤል እጅግ አደገኛ መረጃ እንደሆነ ተመልክቷል። ይህ በዚህ እንዳለ ለመሆኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ለመውጣት ምን አይነት መንገድ አላቸው? የሲኤንኤን ከፍተኛ የፖለቲካና ወታደራዊ ተንታኞች እንደሚገመግሙት ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ያላቸውን ወታደራዊ ቁርኝት ልክ እንደ ፔድሮስ ደረጃዎች የእይታ ቅዠት እየሆነ መጥቷል በማለት ያስቀምጣሉ። ደረጃዎቹ ወደ ላይ የሚወጡና ወደ ታች የሚወርዱ ቢመስሉም በመጨረሻ ግን ሁልጊዜ የሚያልቁት በጀመሩበት በዚያው በአንድ ስፍራ ላይ ነው ብለዋል። ይህ ታላቅ ስልታዊ ቀውስ ፕሬዝዳንት ትራምፕ ራሳቸው የፈጠሩት የታሪክ ውጤት ነው በማለት ያስቀምጠዋል ሲኤንኤን። ምክንያቱም መውጫ መንገድ የሌለው ጦርነት በኢራን ላይ ከፍተዋል። የችግሩን መሰረታዊ ምክንያቶች የማይፈታም እጅግ ደካማ የመግባቢያ ሰነድን ፈርመዋል። አሁን አሜሪካ ከባድ የጂኦፖለቲካዊ ምርጫ ከፊቷ ተደቅኗል ይላሉ የሲኤንኤን ተንታኞች። አንደኛው ጦርነቱን ወደ ላቀ ደረጃ በማሳደግ የኢራንን ሲቪል መሰረተ ልማቶችና የኃይል ማመንጫዎች ሙሉ በሙሉ ማውደም። ይህ ደግሞ እጅግ ከፍተኛ የሆነ የአሜሪካ ወታደሮችን ሕይወት መጥፋትና የዓለም አቀፍ የኢኮኖሚ ቀውስና በአሜሪካ ላይ ከባድ ውግዘት ከመላው ዓለም የሚያስከትልባት ነው። ሁለተኛው ይህ ካልሆነ ደግሞ ለኢራን አገዛዝ በቢሊዮን የሚቆጠር ዶላር በማዕቀብ ማቃለያ መልክ እየከፈሉ ባዶ የዲፕሎማሲ ውይይትን ዳግም መጀመር። የአሜሪካ የተወካዮች ምክር ቤት የጦር ኃይሎች ኮሚቴ ከፍተኛ አባል የሆኑት ዲሞክራቱ አዳም ስሚዝ ለሲኤንኤን በሰጡት መግለጫ ትራምፕ የገቡበት ወታደራዊ አዘቅት በዋሽንግተን የሚገኙ የጦር አውራዎች ስራውን ሙሉ በሙሉ አጠናቆ በማለት የሚያቀርቡትን ጥሪ ምን ያህል የተሳሳተ መሆኑን የሚያሳይ ነው ብለዋል። ኢራንን ሙሉ በሙሉ ሰብራችሁ ስራውን ልታጠናቅቁ የምትችሉት ምንም አይነት ወታደራዊ መንገድ የለም። ይህ ጦርነት ሲጀመር የነበረው ዋነኛ ስህተት ይሄ ነው። አሁን ደግሞ በዚያው በቆፈራችሁት ጉድጓድ ውስጥ እኛ ሙሉ አሜሪካውያን ተዘፍቀን እንገኛለን ሲሉ ዲሞክራቱ ስሚዝ ተችተዋል። በአንጻሩ የአሜሪካ የባህር ኃይል አድሚራል ጄምስ ስታርቭሪጅ በበኩላቸው ለሲኤንኤን ሲናገሩ ትራምፕ ሊከተሉት የሚችሉት የተሻለ አማራጭ የኢራንን ኢኮኖሚያዊ ደም ስር የነበረውን የሃርግ ደሴትን የነዳጅ ማዕከልን ሙሉ በሙሉ በባህር ኃይል በመክበብ መቆጣጠር መሆኑን ይናገራሉ። ይህ እርምጃ የኢራንን ኢኮኖሚ ሙሉ በሙሉ ያደቀዋል ያሉት አድሚራሉ፣ ሆኖም ይህ እርምጃ እጅግ አስከፊ የሆነ የኢራንን የአጸፋ ወታደራዊ እርምጃ ሊቀሰቀስ ይችላል። ቀላል ነገር አይደለም፣ ግን ያለው አማራጭ ይህ ነው ይላሉ። በመጨረሻም ቻይና የሁለቱንም ወገኖች የጦርነት ማገርሸት በጽኑ ያወገዘች ሲሆን የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ በሰጡት ይፋዊ መግለጫ ጦርነትን ዳግም ማቀጣጠል ማንኛውም ወገን ብሔራዊ ጥቅምን እንደማያረጋግጥና ወታደራዊ አማራጮች መሰረታዊ የፖለቲካ ቅራኔዎችን በፍጹም ሊፈቱ እንደማይችሉ በማስገንዘብ ሁለቱም ሀገራት አስቸኳይ ወደ ሰላማዊ ውይይት እንዲመለሱ ጥሪ እናቀርባለን ብለዋል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ድርድር እንዲቀጥል መስማማታቸውን ዛሬ ሌሊቱን አውጀዋል። ነገር ግን ቀደም ሲል የነበረው የተኩስ አቁም ማብቃቱን ለኢራን አረጋግጬላታለሁ፣ በማንኛውም ሰዓት ኢራንን እመታታለሁ፣ በሌላ በኩል ደግሞ ድርድሩም ይቀጥላል ብለዋል። የኢራን እስላማዊ ሪፐብሊክ ድርድሩን እንዲቀጥል ጠይቀውኛል፣ ለምነውኛል፣ እኛም ይህንን ለማድረግ ተስማምተናል በማለት ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። አክለውም ነገር ግን አሜሪካ ተደርሶ የነበረውን የተኩስ አቁም ማብቃቱን በማያሻማ ሁኔታ አሳውቃቸዋለች ብለዋል። ለወራት የዘለቀውን ጦርነት ለማስቆም ሁለቱም ሀገራት ከሳምንታት በፊት የመግባቢያ ሰነድ ደርሰው ግጭቱ ጋብ ብሎ የነበረ ቢሆንም ካለፈው ማክሰኞ ጀምሮ አሜሪካ በከፈተችው ጥቃት ጦርነቱ ዳግም ተቀስቅሷል። አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከሀገሪቱም ባለስልጣናት ጋር እንዲያነጋግሩ ወደ ቴህራን ከላከች በኋላ ነው። አንድ የአሜሪካ ባለስልጣን ለሲኤንኤን ሲነግሩት የትራምፕ አስተዳደር ስትራቴጂ በኢራን ላይ ጥቃት በመሰንዘር ግጭቱ እንዳይባባስ ጋብ በማድረግ ለዲፕሎማሲ ጥረት በር መክፈት ብቻ መሆኑን ይገልጻሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።